እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። በከባዱ ነው የመጣሁት። እንደምታዩት ቀለበት ነው የሚለው ፕሮግራም የለውም፣ ግን ቀለበት ነው። ቀለበቱ እዚህ ውስጥ ነው፣ አሳያችኋለሁኝ። ዛሬ በዋነኝነት የመጣሁበት ምክንያት በጣም ብዙ አስቸጋሪ ጊዜዎችን አብረን አልፈናል። በጣም ብዙ ጊዜዎችን አብረን አልፈናል። የሚያናድዱም ደስ የሚሉም ብዙ ጊዜዎችን አብረን አልፈናል እና በተለይ በዚህ ጊዜ ላይ እንደዚህ ተፈተኝበት እማውቀው ጊዜ የለም። እንደዚህ በጣም ብዙ ፈተና ያየሁበት እማውቀው በቃ የለም። በእውነት ይከብዳል። ብዙ ፈተናዎችን አልፌን ብመጣም እንደዚህ ለማመን የሚከብዱ ፈተናዎችን የገጠሙኝ ጊዜያቶች የሉም እና አላችሁ ሆይ አለን አማን ነው ወይ አገር ሰላም? አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? እንግዲህ ዛሬ ስንቧርቅ ውለን አምሽተን አሁን ደግሞ ማታ ላይ እንግዲህ እንደዚህ ወሽመጣችን ቆረጥ እና ብዙም እኔ 50 ነው የሚባለው ግማሽ ነበርኩኝ፣ ኑስ ማለት ነው። እና አንዱ ሆኗል ማለት ነው። እሱ ምንድነው የሆነው? ከድራማው ይሄን ነገር አካተውት በቃ ድራማው እንዲቀጥል እየሆነ ነው ማለት ነው። ሜቢ ደግሞ ዛሬ እንደዚህ እንትን ብሎ ነገ ቅይር አድርገው በሰላም ሊመጡ ይችላሉ። የሆነ ወይ ቤተሰብ ገብቶበት ምናምን ላይክ በዓልን በሰላም ለማሳለፍ ሲባል ቤተሰብ ገባ ብሎበት በሰላም ሊመጡ ይችላሉ፣ ሰላም ሊያወርዱ ይችላሉ ምናምን ማለት ነው እንደ ድራማው። እና ውዶችዬ ድራማውን ለመቀጠል ስላሰቡ ነው አሁን በዚህ መንገድ እንትን ያሉት ማለት ነው። ይቀጥላል፣ ገና አልተቋጨም። ትናንት ሰምታችሁ ከሆነ እዩ ምንድን ነው ያለችው? ላይክ ውጤቱ እስከሚመጣ ድረስ ከህይወታችሁ ወጥቻለሁ ነው እንጂ ያለችው ልጁ የእሱ እንዳልሆነ አላመነችም። ገባችሁ? ያ ማለት ድራማው ይቀጥላል ገና ማለት ነው። ገባችኋ? ከዛ ሀይሚዬ ደግሞ ኦልሬዲ አሁን እልክ ውስጥ ነች ያለችው፣ ማንንም አትሰማም አይነት ነገር እና ከባድ ነው። ትላንት እንግዲህ እንዳያችሁት በሰላም አልነበረም የተለያዩት ማለት ነው። ብሩኬም ደግሞ ቅመምዬና እኔ በሰላም አልነበረም የተለያየ ነው፣ ተጣልተን ነበር የተለያየ ነው። እዩም እኛን ለማስታረቅና ከህይወታችሁ ወጥቻለሁ ለማለት ነበር የመጣችው። ነገር ግን ሳይሳካ ቅመሜን በምትናገረኝ ነገር እኔ በጣም አግሬሲቭ ነበርኩኝ፣ ተናድጄ ነበረ። እሷም ደግሞ እንደዛው በጣም ተናዳ ነበርና በጸብ ነበር የተለያየ ነው። ነገር ግን አሁን ላይ ሁሉን ነገር ትቼ በዓለም ደርሷል። በቃ ሁሉን ነገር ትተን ይቅርታ ጠይቄ በሰላም በዓልን እንድናሳልፍና ከዛ በኋላ ደግሞ ትልቅ የሆነ ሰርፕራይዝ አለ ከዚህ በፊት የነገርኳችሁ ብሎን ነበር ማለት ነው። ትልቁ ሰርፕራይዝ ገና ነው ውዶቼ። ያው ይሄ ነገር እንትን ቢል ያው ይቀራል ብዬ አላስብም። ወደፊትም እናየዋለን ኢንሻአላህ። ግን ደግሞ እሱ እንደዛ ነበር ያለው ማለት ነው። ይሄ ነገር ከተሳካ የዛሬው ነገር በቃ በቅርቡ ደግሞ ሌላ ትልቅ ሰርፕራይዝ ያልኳችሁን አሳያችኋለሁ አይነት ነገር ነበር ያለው ማለት ነውና ብሩኬ እንግዲህ ይቅርታ ሊል ነበረ። ዋናው ነገር ዛሬ የመጣው ቀለበቱ የተባለው እንደ ለእንትኑ ነው እንጂ ለሲምቦል ነው እንጂ የሆነ የበፊቱ ቀለበት ነው እንዳያችሁት ማለት ነው። የበፊቱን ቀለበት ነው ማድረግላት ብሎ ነበረ እና ግን ዋናው ፖይንቱ እሷን ይቅርታ ለመጠየቅ ነው። ገባችኋ? እና ውዶችዬ ግን ያው ሀይሚዬ አሁንም ስላልተረጋጋችና ብዙ ጥያቄዎች ያልተመለሱላት ነገሮች ስላሉ አለ አይደለ፣ በዚህ ነገር ውስጥ እንደዚህ ባይሆን አሪፍ ነበረ። ምክንያቱም አሁን ብሩኬ ለይቅርታ ነው የጠየቃት። አሁን ብዙዎቻችሁ በዚህ ሰዓት ቀለበት ምናምን ትላለክ እንዴ ያላችሁ አላችሁ። አሁን እኮ እሱ ጋር እዛ ጋር የተገኘው እኮ ለቀለበቱ ሳይሆን ይቅርታ ሊጠይቃት ነው ውዶች። ቀለበቱ እኮ አዲስ አይደለም፣ የባለፈው ቀለበት ነው። ሊመልስላትና ያንኑ ሊያደርግላት ነው። ዋናው ቁም ነገሩ ግን ይቅርታ ሊጠይቃት ነው ያገኛት። ግን ብሩኬ ይቅርታ ለመጠየቅ ይሄን ሁሉ ፕሮግራም ሰዎች ጠርተክ ምናምን ነገር ማድረግ አልነበረብህም። ምክንያቱም ኦልሬዲ ገና አልተረጋጋችም ሀይሚዬ። ገና ለብቻው አድርገህ ቁጭ አድርገህ አላወራሃትም ምናምን እርግጠኛ የሆንክበት ነገር የለም። እርግጠኛ ባልሆንክበት ነገር መጥፎ ሙድ ውስጥ ሆና በእንደዚህ አይነት መንገድ መምጣት ትንሽ ጊዜውንና ሰዓቱን ያልጠበቀ ነው ማለት ነው ብሩኬ። እና ግን እንደኔ ለብቻዋ ብታናግራት ኑሮ መጀመሪያ አሪፍ ይሆናል። ወይም ደግሞ ጋሽዬን ይዘህ ምናምን ብቻ ለብቻዋ ማናገር ነበረብክ ማለት ነው ብሩኬ።
እና ይሄ ያው እንደ ድራማው አስተያየት ስንሰጥ ነው ማለት ነው ውዶችዬ። ከዛ በተረፈ ያው ኮሜንት ላይ እንዲህ እንደ እውነት አድርጋችሁ እንትን ብላችሁ አሁንም ሀይሚዬን ለማሰደብ ነው አንተ አስመሳይ፣ አንተ እንደዚህ እያላችሁ የምትሳደቡ አላችሁ እህቶች። ኧረ ተው፣ ከስድብ እንውጣ ተው። ይሄን ነገር እኮ ተመካክረው ነው የሚሰሩት ተባላችሁ አይደለ? ለምን አይገባችሁም? ማለት ያው ሰው ሁሉም በቃ ተመሳሳይ አረዳድ ይረዳ ማለት አይደለም፣ ግን ቢያንስ ከስድብ እንውጣ። የፈለጋችሁትን አመለካከት የፈለጋችሁትን አረዳድ መውሰድ ትችላላችሁ፣ ማሰብ ትችላላችሁ። ነገር ግን ስድብ ምንም ሰውን አይቀይርም፣ ሰውን ከስህተቱ አይመልስም ውዶቼ ስድብ። እና ይሄ ሀይሚዬን ለማሰደብ ነው ምናምን የምትሉት ነገር እንደዚህ አይነት ነገር የሚባል ነገር የለም እዚህ። ይሄ ድራማ ነው፣ ኦልሬዲ ድራማ ነው። ገባችኋ? ድራማ እየሰሩ ነው ያሉት እነሱ። ድራማው ደግሞ አሁን የሚቋጭ አይደለም፣ ገና የተወሰነ ጊዜ ሊሄዱበት አስበዋል። ሊሄዱበት ያሰቡት ደግሞ የራሳቸው አላማና የራሳቸው ፕላን አላቸው ማለት ነው። ሶ ወይ ድራማውን በትዕግስት እስከሚያልቅ ድረስ መጠበቅ ነው፣ ወይ ደግሞ ጥጋችንን ይዘን ዝም ብለን ማየት ነው። አለቀ። ጥሩ አስተያየት እየሰጠን ከቻልን ማለት ነው። እና ውዶችዬ እንዲህ ነው የሚባል ማንንም ተወቃሽ ማንንም እንደዚህ የምናረግበት ምንም ነገር የለም። ምክንያቱም ይሄ ድራማ ስለሆነ አይታችኋላ። ሀብ መጣ ዛሬ ቤኪንና እንትናን ይዞ ማለት ነው ፍፄን። ምንድነው የተባለ? ትላንትና ያ ነገር ስላጓረዳቸው የትላንትናውን ከቨር ለማድረግ የትላንትናውን ስህተታቸውን ሽፋን ለመሸፈን ምን አረጉ? ብዙም ቪዲዮአቸውን ሁሉንም አላየሁትም በነገራችን ላይ እያቆራረጥኩ ነው እንትን ያልኩት ማለት ነው። ግን ለምንድነው ቤካ እንደዛ ነገር ያደረከው ምናምን ሲባል ፍፄም እንደዛ አይነት ነገር ሲባል ምንድነው ያለው? ከሱ ብሩኬ ከገባበት ችግር እንዲወጣ ብለን ነው አይነት ነገር ነበር ያለው ማለት ነው። እና የማይመስል ነገር ማለት ነው። እና ይሄ ምንድነው ያው ድራማው እንዲቀጥል ስለተፈለገ ነው ማለት ነው። እና ሌላ ነገር አታስቡ ማለት ነው ውዶቼ። ያው ሰላም ይሆናል ሁሉም ነገር ኢንሻአላህ፣ ሁሉም ነገር ወደ ቦታ ይመለሳል። አሁን ላይ እንግዲህ ምናልባት እንዳልኳቸው ነገ ተስተካክለው ሊመጡ ይችላሉ፣ ቤተሰብ ገብቶበት ምናምን። ካልሆነ ደግሞ በዚሁ ሊቀጥሉበት ይችላሉ። ብቻ ግን እህቶቼ ባላችሁበት በደስታ ማሳለፍ አለባችሁ ማለት ነው። ባለው ነገር ምናምን ደስተኛ ሆናችሁ በዓላችሁን ለማሳለፍ ሞክሩ ማለት ነው። ክርስቲያን እህቶቼ ገናን በዓል ባላችሁ ነገር ደስተኛ ሆናችሁ ለማሳለፍ ሞክሩ። ከዛ ውጭ ግን ምንም የሚያጨናንቅ ሌላ ነገር ውስጥ ሌላ ሙድ ውስጥ የሚከታችሁ ነገር ሊኖር አይገባም። ኦልሬዲ ድራማና ድራማ መሆኑን አብዛኛዎቻችሁ አውቃችኋል ብዬ አስባለሁኝ። ስለዚህ ልትማሩ ይገባል፣ ወደ ራሳቸው ልትመለሱ ይገባል። ሀይሚዬና ብሩኬ ከካሜራ ጀርባ ሰላም ናቸው። የ20 ደቂቃ የ30 ደቂቃ ነው እዚህ ጋር እንትን የሚሉት። በእርግጥ ኦዲየንስን በጣም ልብ የሚሰብር ነገር ነው። ምክንያቱም ተደጋጋሚ ያልጠበቅነው ነገር ሲፈጠር ያው ትንሽ ከምንወዳቸው አንጻር ይደብራል። እኔም አሁን እንደዚህ በዚህ ሙድ ባይመጡ ደስ ይለኝ ነበረ። ግን ደግሞ ምንም ማድረግ አይቻልም። እነሱ ጨክነው እንግዲህ ስራቸውን እየሰሩ ነው ያሉት ማለት ነው። ሰው እኛ ወደ ራሳችን መመለስ መቻል አለብን። ካለበለዚያ ደግሞ ነገ ሰላም ሆነው ሊመጡ ይችላሉ ማለት ነው ውዶችዬ። በትዕግስት ሁሉንም መጠበቅ ነው። ሲቀጥል እንግዲህ ሀይሚዬ ዛሬ ያለችው ነገር አለ። ህይወት ቀልድ ነው እንዴ? እንዴት ነው የምታስበው? ያንን ሁሉ እንትን ብሎ አሁን ዝም ብሎ ይቅርታ አለ እንዴ? ብዙ በነገራችን ላይ በጣም ቦምብ የሆኑ የሚያስደነግጥ ነገሮችን ተናግራለች። እሱ ምንድን ነው ያው ከህይወት ወጥቻለሁ፣ በቃ ይቅርታ አልፈልግም፣ እኔ እኮ ከልቤ ወጥተሃል አይነት ነገር ምናም ስትል ወይ ብስሚላ በጣም ነው የሚያስደነግጠውና ከባድ ነው። ብሩኬም ደግሞ ያሳዝናል ማለት አለ አይደለ? እንደ ሰው እንትን ትላላችሁና ብሩኬ ያው ጊዜውንና ሰዓቱን የጠበቀ ነገር ባይሆንም እንኳ ይቅርታ ለማለት መምጣት ትልቅ ነገር ነው። ይቅርታ ማለት ትልቅ ነገር ነው ውዶቼ። እና በተደጋጋሚ ሰምታችሁ ከሆነ ይቅርታ እያለ ነው በቃ ውስጡ በጣም የተናደደ አይነት ስሜት እየተሰማው፣ ግን ይቅርታ እያለ ነበር ተደጋጋሚ ማለት ነው። ያ ማለት እንግዲህ ከዚህ በኋላ ብሩኬ በቃ አለ አይደለ እንትን ይላል ድራማው የሚቀጥል ከሆነ ማለት ነው። ከዛ ሀይሚዬ ደግሞ መጨረሻ ላይ ደግሞ እሷ ይቅርታ ትላለች ምናምን ከዛ ይታረቃሉ። እንደዚህ ነው በቃ በዚህ መንገድ ይሆናል የሚቀጥሉት ማለት ነው። ብቻ ግን ያው ሰላሙን አምጥቶት ሁላቸውም በሳቅ በደስታ ቢመጡ ደስ ይላል።
እና ብሩኬ እንደዛ እንዳሁኑ ፈተና ገጥሞኝ አያውቅም። ብዙ ፈተናዎችን አልፍ ያለው ነገር ግን እንዳሁኑ የገጠመኝ ፈተና የለም። በጣም ባልጠበቅኩት ነገር ነው ትልቅ ፈተና ያጋጠመኝ ምናምን ብሏል። እና ነገሮችን ሁሉ ወደ ኋላ ትቼ እንግዲህ ይቅር ተባብለን ራሳችን እርስ በርሳችን ተፈተን ችግሮቻችንን ዛሬም እንግዳ እዚህ ጋር ብቻችንን ለማድረግ ያሰብኩት ብቻችንን ችግሮቻችንን እንድንፈታ ስላፈለኩኝ ነው። ያለሁበት ሁኔታ ጥሩ ስላልሆነ ነው አይነት ነገር አለ ማለት ነው ብሩኬ ማለት ነው። እና ወንድሜ ብሩክ አይዞን። ሀይሚዬም ያለችበት ሁኔታ ልክ ነች። አሁን ይሄን ነገር ማለቷ በሷ ቦታ በሆን ሁሉም ሰው የሚያደርገው ነገር ነው ውዶቼ። አንድ ሰው ካልተረጋጋ ጥሩ ስሜት ላይ ካልሆነ ይሄን ነገር ቶሎ ብሎ ሊቀበል አይችልም። እና ሀይሚዬ ጊዜ ያስፈልጋታል፣ ነገሮችን ረጋ ብላ የምታስብበት ጊዜ ያስፈልጋታል ምናምን ነገር እና የሀይሚዬ መልስ ትክክል ነች። ምንም ጥፋት የለባትም። ይቅርታ ትልቅነት ቢሆንም እንኳ ግን አሁን ያለችበት ሁኔታ ደግሞ ለዛ የሚጋብዝ ነገር አይደለም እና ጊዜ ትፈልጋለች ሀይሚዬና ተረጋግታ ነገሮችን የምታስብበት ጊዜ ያስፈልጋታል። ግን ሀይሚዬ ከልቤ አውጥቻለሁ ምናምን የሚባል ነገር ባይኖር ደስ ይላል። ብን ራሱ እንደው ለድራማ ቢሆን እንኳ እንደዚህ ሲባል የሆነ ልባችን ስብርብር ይላል። እኛ የምንወዳችሁ ኦዲየንስ የእኛንም ልብ ሰባብራችሁ ጨረሳችሁት እኮ ሆ። እና እንግዲህ ሀይሚዬ ለድራማው ነው። ብቻ እንደዚህ ባይሆን ደስ ይለኝ ነበረ። ነገ ግን እንዳልኳችሁ በሰላም ሊመጡ ይችላሉና በትዕግስት መጠበቅ ነው ውዶቼ። ሁሉም ነገር አሁንም ቢሆን የምነግራችሁ ነገር ድራማ ነው። ሲጀመር ብሩኬ አሁን ትልቅ ያዘጋጀሁት እንግዳ ያለበት ቦታ አለ ምናምን ትልቅ ፕሮግራም አለ፣ ከዛ ወስድሻለሁ፣ መጀመሪያ ግን እዚህ እናውራ ብዬ ነው ምናምን ነገር ብሏት ነበርና ኢቭን ከካሜራ ጀርባ እኛ ያላየናቸው እንግዳዎች ይኖራሉ ብዬ አላስብም። ግን ያው ለድራማው እንትን ነው እንደዛ ተብሎ የተተወነው ማለት ነውና ብዬ አስባለሁኝ፣ እንደኔ አስተሳሰብ ማለት ነው። እንግዲህ ነገሮች ባላሰብናቸው መንገድ እየሄዱ ነው። ግን ድራማ ነው ውዶቼ። ወደ ራሳችን ተመልሰን መጨረሻውን በትዕግስት መጠበቅ ነው። ክፉ ባትናገሩ፣ መጥፎ ነገር እንትን ባትሉ። አሁን ቲክታክ ላይ እንግዲህ የስድብ ናዳ የስድብ እንትን ነው እና ሀይሚዬንም እንዳትሳደቡ። ትክክል ነች፣ ምንም የተሳሳተችው ነገር የላትም። ብሩኬን በራሱ ልክ ነው፣ አለቀ በቃ። እየሰሩ ያሉት ትወና ነው። ማናቸውንም ከፍ ዝቅ እያደረጋችሁ አትሳደቡ ማለት ነው። ሀይሚዬም አልፈርድባትም። በአሁኑ ሰዓት ያለችበት ስሜት ከባድ ስለሆነ ነው ይሄን ነገር ያለችው ማለት ነው። እና ማናቸውንም ሳትሳደቡ ጥሩ አስተያየታችሁን እያስቀመጣችሁ የእውነት የምትወዷቸው ከሆነ በቃ እነሱ በሰላም እንዲመጡ ምናምን የሚያደርግ ነገር ብትናገሩ አሪፍ ነው ብዬ አስባለሁ። ባላችሁበት ሰላማችሁ ይብዛ። ያው ሁሉንም እዚህ ቪዲዮ ምናምን እየቆራረጥኩኝ ለማምጣትም ከበደኝ ታውቃላችሁ፣ ደበረኝ በቃ። እና ውዶቼ ሰላማችሁ ይብዛልኝ። ባይ ባይ።